1 ኪሎ ፋት ይዛ ነው እየዘረች ያለችው ታይፕ 1 መሆንን መቀየር አትችልም ስኳርህን ስኳር ካሌለበት ሰው ጋር እኩል ማድረግ ትችላለህ ይሄን ሁሉ ኢንሱሊን እኮ እየወሰድክ ያለው ብዙ ካርቦሃይድሬት ከውጭ እየገባ ስለሆነ ነው ብዙ ስኳር እየበላ ስለሆነ ነው ጤና ይስጥልኝ የዩቲዩብ ቤተሰቦቻችን ይሄ ሜታቦሊክ ሄልዝ ሴሽን ነው ሜታቦሊክ ሄልዝ ሴሽን ከላይፍ ስታይል ጋር ከአመጋገብ ጋር ከአኗኗር ጋር ተያይዞ የሚመጡ ህመሞች ላይ ፎከስ ያደርጋል ከመጀመሪያውኑ እንዳይከሰቱ መከላከል እንችላለን ተከስተውም ከሆነ በቀላል ዘዴ አመጋገባችሁን አኗኗራችሁን ላይፍ ስታይላችሁን በመቀየር እንዴት እንደምትገላገሉ ፎከስ አድርገን እናወራበት ነው እንደተለመደውም ዩዥዋል ሴሽናችን ላይፍ ገስቶች ጋር ነው የምናወራው ሴሽናችን ተጀምሯል ይሄ ዩዥዋል ሴሽን ነው ሪሰንት ገስቶች ድጋሜ አላስገባም አዳዲስ ሰዎች ጋር ነው የማወራው ስትገቡ የራሳችሁ ኢሹ ላይ ፎከስ ታደርጋላችሁ ሚት አድርጉ የገባችሁ ሰዎች ማሙሽ ዘርፉ አልሚት አድርግ ሄሎ ዶክተር እንዴት ነህ ተራስተል እንዴ ነው ከአሜሪካን ከፊላደልፊያ ከተማ ስለመጣህ ደስ ብሎናል እናንተ ጋር ስንት ሰዓት ነው አሁን እዚህ 11 am ሊሆን ነው 11 ምትሉት በእኛ ሰዓት 5 ሰዓት ማለት ነው እኛ ጋር ደግሞ ከምሽቱ ከሰዓት 11 ሰዓት ከ51 ነው ምን ተበላ ዛሬ እኔ መጀመሪያ አንተ ለበለብዬ ነው በላስ እዚህ አንድ ገስቶች ከስተመሮች አሉ አክሊል የሚባል ሁለት ልጆች አሉ አንተ እንትሎች እነሱ አንተ ጋር ፎሎ የሚያደርጉ ልጆች yes አክሊል የሚባል አክሊል አንድ ከዩኤስኤ አንድ ከዩኬ ክሊየንት አለኝ ጓደኛዬ ነው እዚህ አንድ ሰፈር ነው አንድ አካባቢ ነው ዋው አምሮበታል እንዴ በጣም እንዴት እንደው እንዴ አምሮበታል ካለ ጥያቄ ጎረምሳ ሆኗል በጣም ዲያ ሁሉ እንትን አብረን ነው ዴይሊ ቢያንስ በሳምንት 3-4 ቀን እንገናኛለንና ሁሌ እንትሉ ስለሚነግረኝ ዝብዬ አሁን ትስትል የገባውና ሞር ወደም እጅግ አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ አላማ የሚሄ ነው እነሱ ጆይን አድርገዋል ጆይን ሲያደርጉም ሁሉ ጊዜ ያደራምላቸው ጓደኞቻቸውን የሚያገኙዋቸውን ሰዎች ኢምፓክት እንዲያደርጉ ይሄንን ነው እነሱን የሚያስተማርኳቸው ብዬ አስባለሁ አንተም በዛን ተጠቀምኩ ብዬ አስባለሁ ቀይረሃል አንተ አመጋገብህን መናወራበት ኢሹ ካለ ፐርሰናል ባንተ ኢሹ ያ ባይ ፐርሰናል ያው ላደንቅም ቴንኪው ለማለት እኔ በአዲዮነ ታይም ፕሪ ዲያቤቲ እና ኮሌስትሮል እና ብሎኝ ባዚው መንገድ ካፍሪ ለጋ ያወራን እንትን አልኩኝ አሁን ኤቭሪቲንግ ፐርፌክት ተስተካክሏል ሁሉንም መልሻቸዋል yes ቀለበስከው በራሴ እንትን አልኩ ባንተ በዚህ ሁሌ ገባለው ያለው አክሊለም ይነግረኛልና በራሴ እንትን አልኩት ሁሉንም ነበር ምናምን እሱ ሁሉንም ወደ ግሪን ወደ አረንጓዴ መልሻቸዋል እንግዲህ ያስበው ከመሰላል ነው ወረርከው ገብቷል ከፕሪዲኤም በኋላ ዲኤም ይመጣል ከዲኤም በኋላ እነ ሜትፎርሚን ጥራልኝ እና ኢንሱሊን ተራቸውን ጠብቆ ይመጣሉ ያንኑን መድኃኒት እየወሰድክ ሳታቋርጥ ክትትል እያደረክ አንድ ቀን አይን ላይ ዜና ትሰማለህ አንድ ቀን ልብ ላይ አንድ ቀን ስትሮክ አንድ ቀን ኩላሊት ከዛ መስላል ነው ወረርከው ኦኬ ስለዚህ ኢንጆይ አድርግ ደስ ብሎኛል አመጋገብ ፐርፌክት ነው እንደውም እናውራው በደንብ ገብቷል በቃ በተቻለ መጠን እንትን እያልኩ ነው ብቻዬ ነኝ እና አም ላይክ 80-90% ባንተ በመትለይ ነው አስሎንጋስ በስራ ጉዳይ ሆኖብኝ ውጪ ግዴታ ካልሆነ ቢመቀር ሞር በቃ አክሊለ በሱ መንገድ ነው ይርፋለው ምናምን እንደዛ ነው እንትን ሶ በቂ መሆኑን ቼክ ላድርግልህ የትላንትና አመጋገብህን ካስታወስክ በቂ እየበላህ ነው ወይ የሆነ ሳትኩ ነገር አለው የሚለው ነገር ጋይድ ላደርግ ይችላል ኦኬ ሹር ትላንትና ላንች የበላሁት ቺክን ብሮኮሊ እና ይሄ ቢንስ ምናምን አድርጌ ነው ቺክኑ ምን ያክላል ምን ያህል አንድ የእጃችን እንዲጭብጣለ ኦኬ የእጃችን መዳፍ የሚያክል ያ ከሆነ ኦልሞስት 100 ግራም ማለት ነው ያ ከምን ጋር ከቬጂቴብል ጋር የበላኸው ከዛ ቢንስ ጨመርክ ሬድ ቢንስ አረኩበት ብሮኮሊ አረኩበት ምናምን ሬድ ቢንሱ ምን ያክላል
በኢትዮጵያ half የሆነ ኬኖች አሉ የዛን half ነገር ነው ላይ አንድ ጭብል ያልፋል ማለት አንድ ጭብቶ መታከል አንድ ጭብል ያልፋል ነገር ያልፋል ያ very good so chicken breast ነው ፕላስ 2 ኤግ አለ 2 ኤግ ማለት ከናስኳሉ ነው ያደረኩት አሁን ከናስኳሉ ነው እሱ እንደውም ቀንስ ምናምን ተብልያለሁ ብሎ በቃ አሁን ደግሞ እስቲ ቼክ አድርጌ ደግሞ እንትለለው አስኳሉ ለምተው በጣም ቆንጆ ነው ጧት ላይ የበላኸው በጣም ቆንጆ ነው ሁለተኛ ምግብስ ይሄንን እንደ 10 ላይ በዚህ ሰዓት ነው የበላሁት ጧት ምንም እንትን ብዬ ነው ሞታው ግሪን ቲ እና ምሳ 11 አይ ሚን በዚህ ሰዓት ነው የበላሁት ማታ ላይ ነው ማታው ልክ አይደለም እንትን ነው ትንሽ ቺክኑ አለ እንደ ሳንድዊች 2 ስላይስ ዳቦ አድርጌበት የማና ቶማቶ ምናምን አድርጌበት ቺክኑ አድርጌበት እንደ ሳንድዊች ነገር ያደረኩት 2 ብራውን ስላይስ ሆል ግሬን ዳቦ አድርጌበት ጎበዝ ስንት ነው ቁመትህ እኔ 181 ሜትር ከ81 ነህ ያ ኪሎ ስንት ነው 195 ፓውንድ በክብደት በኪሎግራም ስንት ማለት ነው ኦልሞስት በ2.2 ስታካፍል ስንት ይመጣል ካልኩሌት አድርግልኝ ኢምፖርታንት ነው እሷን ላስጨብጥ ትንሽ ሚስቴክ አለ ያረክ ያለው ያ 88 ኬጂ ነው 88 ኬጂ ነው ሶ ሜትር ከ81 ከሆንክ መሆን ያለበት ስንት ይመስላል አይዲያል ዌይት ስቲል እንትን ነው ሆኖ አንድ 10 ማንሳት አለብኝ 70 ምናምን ውስጥ መሆን አለብኝ 74 አካባቢ ነው መሆን ያለብህ ያ አንተ 88 ነህ ስለዚህ 12 ኪሎ ፋት አለ ያ ሶ አንድ 12 ኪሎ ፋት ያለ ብራውን ብሬድ ጋር አልደረስክም ቢንስ ጋር አልደረስክም ቀርፋፋ ያረጉባል ጆርኒውን ቀርፋፋ ያረጉባል ነው ኦኬ ሁለት ደግሞ እጅግ ክሪቲካሉ ነገር ቁመት ሜትር ከ81 ነው እድሜ ስንት ነው 41 ዓመት ነው ስለዚህ በቀን መብላት ያለብህ ላይክ 140 ግራም ፕሮቲን አካባቢ ሆኖ ሳለ አንተ 47 ነው የበላኸው ኦኬ ምን ማለት መሰለ ከፋት ውጪ ያለው ያንተ ሰውነት አለ 74 ኪሎ ያንተ ሰውነት ነው መስልህን አጥንትህን ኦርጋን ሲስተሙን ብንደምር ይሄ በ25 ዓመት እድሜ ላይ ያለ የነበረ ዌይት ነው ያንተ ሰውነት እሱ ነው ለሱ በቂ ምግብ አላቀበልክም ነው ያልኩ ያለውት ኦኬ 140 ግራም አካባቢ ፕሮቲን መመገብ ሲኖርብህ የተመገብከው 47 ነው እያጎደልከው ነው ማለት ነው ሰውነት ምንም ምክንያትን አያውቀውም ይሄ ጎደለው ማለት ጡንቻ የማሻሻ አጥንት እየሳሳ እርጅና እየተፋጠነ ይሄዳል ኒውትሪሽን ገብቷል ስለ ኒውትሪየንት ነው ባይዘ ለሰውነት በቂ የሆነ አዱኬት ኒውትሪየንት ስለማቅረብ ነው የምናወራው ኢነርጂ ኦሬዲ 12 ኪሎ ኢነርጂ እኮ ይዘውርክ ነው ምን ማለት ነው ከውጭ ያናክል ዳቦ ያናክል ካርቦሃይድሬት ያናክል ፋት ማስገባት አይተበቅብህም ነው ያልኩ ያለውት የጎደለ ምኑ ነው መግደል ያለበት በየቀኑ ለሰውነት ማቅረብ ያለብህን አማውንት ነው ያጎደልክ ያለውና ልክ ጧት እንዳረከው ሰከንድ ሚሊህንም ሳም ኳሊቲ ፕሮቲኖችን ጨምር ኦኬ ኦፕቲማይዝ አድርግ ዛሬ የሆነ ምክንያት ገጥሞኛል ሰርግ ገጥሞኛል ኦኬ የሆነ ነገር ገጥሞኛል ብለህ ሳታሳብብ ይሄኛው ቀሪ ዘመንህን ምግብ እሱ ነው እሱን አታድል ኳሊቲ ፕሮቲኖች አኒማል ፕሮቲኖች ናቸው እና ኤግ ዋይት እና ኮቴጅ ቺዝ እና ግሪክ ዮገርት ቺክን ብረስት እነዚህ የውቅያኖስ አሳዎችን ጨምሮ ማለት ነውና እሱን አትርሳ እሱ ላይ ኤክሰርሳይዝ ጨምር ከጎን ለጊዜው በቂ ቬጂቴብል ተመገብ ማሻሻል ሳይሆን ኮምፕሊትሊ ፐርፌክት መሆን መቻል አለብህ እንግዲህ አሁን ምንድነው የሚያዘናጋ ስኳርን ቼክ ተደርክ ከፕሪዲየም ላይ ወጣል ምንም ጥያቄ የለውም ስኳር ኖርማል ነው የሚሆነው ኦኬ ያልተገላገልከው ግን 12 ኪሎ ፋት ቀላል ነገር አይመስልህ የረጋ ቅቤ ብላስ ይዞርክ ይርካል ኤግዛክትሊ እሱን just simple አሁን ባልኩ መንገድ ዳይትን ሞዲፋይ ስታደርግ ኮምፕሊት መገላገል ትችላለህ ፐርሰናሊ ማገዝ ካለብን እናግዛለን በርታ Thank you Dr. Xavier peace ወንደሰን አቤት ዶክተር እንዴት ነህ አቤት ዶክተር አቤት ፒስ ሁሉ ሰላም ስለመጣህ ደስ ብሎኛል
አይሰማም ዶክተር? ይሰማኛል። አመሰግናለሁ። ድምጼ ይሰማል? የኔ ወንደሰን እባላለሁ። አዎ ይሰማል ዶክተር? ይሰማል። እሺ ፕሮግራሙን ታውቀዋለህ? ወንደሰን እባላለሁኝ። አዎ ፕሮግራሙን ዶክተር አንድ ሳምንት አልፎኛል። እከታተላለሁ፣ እሰማለሁ፣ ላይቭም እገባለሁኝ። አንዳንድ ልጠይቅ የምፈልገው ነገር ስላለኝ ነው አሁን የገባሁት። ጉድ። ራስን አስተዋውቅ። ያንተ ጊዜ ነው። ጊዜ ወስደን እናወራበታለን። ክብደት፣ ቁመትን፣ እድሜህን ከምን ጋር እየታገልክ እንደሆነ ንገረን። እሺ ወንደሰን ባላለሁኝ የግል ስራ ላይ እየሰራ ያለሁት 43 ዓመቴ ነው። ቁመቴ 1.71 ነው። ክብደቴ 53 ኪሎ ነው። የአይነት 1 ስኳር ታማሚ ነኝ። ስኳሬ ጋር በጣም እየታገልኩኝ ነው። ረጅም ጊዜ ሆነኝ። ወደ 9 ዓመት አካባቢ ሞላኝ ዘንድሮ። ግን በቃ ብዙ ያው ከመድኃኒቱ ጋር ነው እየታገልኩ ያለሁት። ብዙ ለውጥ የለኝም። ኤዋንሲ በጣም ይጨምራል። ስንት ይሆናል? አመጋገብ ለማስተካከል ኤዋንሲ 14 ሁላ ደርሶ ነበረ። አሁን 8.1 ነው በቅርብ የመጨረሻው። እስከ 14 ግን ሄዶብኝ ያውቃል። ምግብ ቀይረሃል? እኛ የምናወራውን ሰምተህ የሞከርከው ነገር ኖሮ ነው የተስተካከለው? አዎ ከዛ በፊትም አንዳንድ ነገሮችን ማንበብ እሞክራለሁኝ፣ የምከታተለውም ነበረ። ግን አሁን ከአንተ መስማት ከጀመርኩ ወዲህ እንቁላል ላይ፣ አይብ ላይ ትኩረት አድርጌ እየተጠቀምኩኝ ነው። ካርቦሃይድሬቶችን በተለይ ከዱቄት የሚሰሩትን ቀደም ብለን በምናስበው ለስኳር ችግር የለም ብለን በሰላም የምንበላውን ጥቁር ጤፉን፣ ገብሱን ለመተው ሞከርክ? በአትክልቶች ቀየርክ ከጎን? አዎ ዳቦቹን ትቻለሁ። ኦልሬዲ ዳቦ የሚባል ነገር ምንም ነው የማልጠቀመው። ድሮም አልጠቀምም። በእርግጥ ግን አሁን ምንድነው የኔ አይነት 1 ስለሆነ ስኳሬ በሚወርድበት ሰዓት የምጠቀማቸው ነገሮች አሉ። ማር እጠቀማለሁ። ስኳሬ ይወርድብኛል አልፎ አልፎ። ስፔሻሊ ደግሞ ማታ ላይ ሌሊት ላይ ነው የሚወርድብኝ። ሌሊት ሲወርድብኝ እንትን እጠቀማለሁኝ፣ ማር እጠቀማለሁ። በብዛት ማር ነው የምጠቀመው። እና ያ ደግሞ ማር ተጠቅሜ ጠዋት ላይ በጣም ከፍ ይላል። ላስቁምህና ለምን የሚወርድብህ ይመስልሃል? አሁን ኢንሱሊን ነው እየወሰድኩ ያለሁት። እንግዲህ ሚስማች እያረክ ነው። ገብቶሃል? አሁን በተለይ ምግብህን ስትቀይር ብዙ ጊዜ ላይቭም ላይ የምናገረው ይሄንን ነው። ምግብህን ልክ ስትቀይር ስኳርህ ኖርማል ነው የሚሆነው አይደለ? ያንኑ በፊት የምትወስደውን ዳቦ በምትበላበት ዘመን፣ እንጀራ በምትበላበት ዘመን የምትወስደውን ዶዝ የምትወስድ ከሆነ ሃይፖ ይከታል። ሃይፖ ሲከት ደግሞ ብዙ ማር ትመገባለህ። ያ ደግሞ ስኳርን ከፍ ያደርጋል። ቀሪ ዘመንህን በዚህ ዥዋዥዌ ውስጥ ያለኸው ማለት ነው። ገብቶሃል? እሱም በደንብ እናወራበታለን። ምንድን ነው የተረዳኸው? እንደው 9 ዓመት ከስኳር ጋር ኖርክ። አንተ የምትበላው ሌላውም ስኳር የሌለበት ሰው የሚበላውም እንጀራ በወጥ ነው ብዬ አስባለሁ። የተለየ ነገር አትበላም። ኦኬ። ሄሞግሎቢን ኤዋንሲ 14 ማለት እንግዲህ ግንዛቤ አለ ብዬ አስባለሁ። እጅግ ከፍተኛ ነው። ታይፕ 1 መሆንህ አይደለም አይንህን የሚጎዳው፣ ኩላሊትህን የሚጎዳው እንደምታውቀው የስኳር ቁጥጥርህ ነው። ይሄን ነው የተረዳኸው ብዬ አስባለሁ። ልክ ነኝ? ቁጥጥር ነው። አንተ መቀየር ማትችለው አሁን ታይፕ 1 መሆንህን መቀየር አትችልም። ጣፊያ በራሱ መንገድ በሆነ ምክንያት ኦልሬዲ ኢንሱሊን ማምረት አቁሟል። እንደዛ ነው የተረዳኸው ብዬ አስባለሁ። ልክ ነኝ? ያንን መቀየር አትችልም። አንተ መቀየር የምትችለው ግን ምንድን ነው? ምግብህን ቀይረህ፣ ኤክሰርሳይዝ ጨምረህ፣ እሱ ላይ ዘሆል ላይፍ ስታይልን አኗኗርህን ቀይረህ ግን ስኳር ከሌለበት ሰው ጋር እኩል ማድረግ ትችላለህ። ስኳርን እርግጥ አድርገህ ሄሞግሎቢን ኤዋንሲህን ነን ዲያቤቲክ ሬንጅ ላይ ማድረግ ከቻልክ ስለሚሆንም ነው እንደሚሆን ስለማቅ ነው። ለምንድን ነው ታዲያ በስኳር አይን የሚጎዳው? የዛሬ 10 ዓመት 20 ዓመት
አሁን በደንብ እየገባ ነው ያንተ አይን ያንተ ኩላሊት ያንተ እግር ልብ ኦርጋን ሲስተም በሙሉ ቀሪ ዘመንህን በጤና ይኖራል ማለት ነው ይሄንን ነው እንግዲህ ስናወራ ምንለው ስለዚህ ይሄ ህይወት ያንተ ነው ያንተ ሄሞግሎቢን A1C 14 መጥፎ ነው ምንም ጥያቄ የለውም አሁን ተሻሽሎ 8 ሆነ ያልከኝም ጥረትን አደንቃለሁ እንግዲህ አመጋገብህን ለመቀየር በመሞከር ነው ይሄን አክልም ዝቅ ያረከው ኢቭን 8 ራሱ እጅግ መጥፎ ነው ዛሬ ምን በላ ዛሬ ጠዋት ላይ ጁስ ቤት ውስጥ የተዘጋጀ የአቮካዶ የካሮት እና ቀይስር እና እነዚህ ቤት ውስጥ በመዘጋጀቱ ምን ይቀየራል ብለህ ነው ከውስጥ ያለውን እኮ ስኳር አይቀይርም ቤት ውስጥ በመዘጋጀቱ እውነት ነው አይ ተጨማሪ ነገሮች ስኳር አልጨምርም ለማለት ያለው ከውጭ የተዘጋጀ እንደው ጁስ ምግብ እኮ አይደለም ምን ልታረግ ጁስ ጠጣ በፈጣሪ ገብቶሃል ምግብ ያንተን ሰውነት የሚመግብ ነው አይደለም ከጁስ ውስጥ አሁን ከአቮካዶ ጁስ ውስጥ ከካሮት ጁስ ውስጥ ከቀይስር ጁስ ውስጥ ምን አገኝ ብለህ ነው የጠጣው አንድ ኳስ የሚጫወት ጎረምሳ የሆነ ምንም ስኳር ያለበት ሰው እንደዚህ ብሎ ብለኝ ምንም አይደንቀኝም ኦኬ ስለዚህ ይሄ ምን ያክል ግራ እየተጋባህ እንደሆነ ያሳየኛል ምግብ ምን እንደሆነ ኦኬ በደንብ አንደርስታንድ ባለማድረግህ ይመስለኛልና ምግብህስ ምን ነበር ጁሱን አውቄ ያለውሽ ምግብህስ ምን ነበር ይበላው ምግቤ ቂጣ ነው የምን ቂጣ እንትን ከተለያዩ እንትኖች የተሰራ ነው ለምሳሌ ምን አለው ገብስ አለው ዘንጋዳ አለው ተልባ አለው የቅባት እህሎች አሉት ተልባ ለውዝ እነዚህ አለውና ወደ 7 አይነት ከ7 አይነት የተዘጋጀ ተመጥኖ ተዘጋጀል የእህል ምጥን ማለት ነው አዎ ምጥን እንግዲህ እነዚህ እንደምታውቃቸው እህል ናቸው ኦኬ ሁሉም ፕላንቶች እንግዲህ ሁሉም ፕላንት ምግብ ያዘጋጃል ሲባል ባዮሎጂ ላይ ተምረናል እነ ገብስ በብዛት የሚያዘጋጁት ስኳር ነው ካርቦሃይድሬት ዘንጋዳም በብዛት የሚያዘጋጀው ስኳር ነው ካርቦሃይድሬት እነ ተልባ ሞር ኦፍ ፋት ነው የሚያዘጋጁት እንደምታውቀው እነ ለውዝ ደግሞ ከፍተኛ ካርቦሃይድሬት እና ከፍተኛ ፋት ነው አንድ ላይ ያያዙት እንደምታውቀው ካርቦሃይድሬትም ፋትም ኢነርጂ ናቸው ከውስጣቸው ያለውን ስኳር መጠናቸው መልካቸውን ምንድነው የተለያየ ቫራይቲ በማድረግ በመቀላቀል ከውስጣቸው ያለውን ኢነርጂ ከውስጣቸው ያለውን ስኳር አትቀንሰው ገብቷል ምን ይያልኩ ነው ኢነርጂ በተለያየ ፔስታል ኦኬ በጥቁር ፔስታል ውስጥ ያለ ስኳር አለ ቢጫ ፔስታል ውስጥ ያለ ስኳር አለ ኢነርጂ ናቸው ፋቱም እንደዛው ሰውነት ውስጥ ከገባ በኋላ ያ ስኳር ከዘንጋዳ ይምጣ ከገብስ ይምጣ ምንም የሚያውቀው ነገር የለም ሰውነት ከለውዝ ይምጣ የሚያውቀው ነገር የለም ማለት ነው አሁን ገብቷል እንዴ ግራ እየተጋባህ እንደሆነ ይሄ በቅጀስት አንተ እየሞከርክ ነው በገባህ ልክ እየሞከርክ ነው ግን በትክክለኛ መንገድ አላገኘኸው ጥረትህን እጅግ አደንቃለሁ ምሳስ ላይ ምን በላ ምሳ ላይ አይብ ጎመንና አይብና ጎመን አይቡ ምን ያክላል አይቡ በጣም ብዙ አይደለም አነስ ያለች ነው 100 ግራም ቢሆን 100 እስከ 200 ግራም ይሆናል 100 ግራም በ100 ግራም እንያዝ አነስ ያለ ከሆነ አነስ ያለ ነው እንግዲህ 11 ግራም ፕሮቲን ያላት ቁመትን እንደነገርከኝ ከሆነ ሜትር ከ71 ነው ኪሎንም አይተሃል መሆን ካለብህ ኪሎ በጣም ዝቅ ያለ ኪሎ ነው ያለ ወደ 7 ኪሎ ይመስለኛል 7 ኪሎ ሳይሆን ወደ 11 ኪሎ መሆን ካለብህ ኪሎ 11 ኪሎ ነው የሚያሳየን ይሄ ማለት ምን እንደሆነ ታውቃለህ ስቲል ሚስማች አለ ማለት ነው እየወሰድክ ያለው መርፌ ሰውነት ላይ ካለው ስኳር መጠን አንፃር እጅግ አነስተኛ ነው ማለት ነው ገብቷል የምትወስደው መርፌ ዋና አላማው
ደም ስርህ ውስጥ የሚንቀዋለለውን ከፍተኛ ኢነርጂ እዛው ፋት ሴሎች ውስጥ ወጥፎ መያዝ እንደገና ደግሞ ጡንቻህም ፋት ሴሉም እንዳይቀልጥ ማድረግ ነው ያ አነሰ ማለት የምትወስደው ኢንሱሊን ሰውነትህ ስለማያመርት አንተ ከውጭ የምትወስደው አነሰ ማለት ጡንቻህን እዛ ጋር በቦታ ማስቀመጥ አይችልም ማለት ነው ሼድ ያደርጋል በቂ ኢንሱሊን አመጣጥነህ ማትወስድ ከሆነና በተለይ አነስተኛ ከሆነ weight በጣም ሎስ ታደርጋለህ በጣም weight በጣም ዝቅተኛ የሆነው አንድ በዚህ ምክንያት ነው ሁለት ደግሞ አመጋገብህን እንኳን ስናይ ዛሬ የበላው አመጋገብ ኮምፕሊትሊ ምንም ምግብ የሚባል ነገር ለሰውነትህ የሚጠቅም ነገር አልሰጠኸውም ኦኬ ለሰውነትህ ለምሳሌ በፕሮቲን እንኳን ስናስብ መስጠት የሚገባ ሳይጎድል በየቀኑ መስጠት የሚገባ 130 አካባቢ ሆኖ 11 ነው አንተ የበላው 11 ግራም አስበው በ130 እና በ11 ግራም መካከል ምን ማለት ነው ምግብ ባልጠፋበት በረሃብ አንተ እየተጎዳህ ነው ማለት ነው ኦኬ በረሃብ ረሃብ እንግዲህ ጠግቦ መብላት አይደለም ረሃብ አለመራብ ማለት ሰውነት የሚፈልጋቸውን ኒውትሪየንትስ ስፔሻሊ አሚኖ አሲድስ ከፕሮቲን የሚገኙ ቫይታሚንስ ሚነራልስ እና ማይክሮ ኒውትሪየንትስ ለሰውነት በበቂ ሁኔታ እያቀረብክ አይደለም ማለት ነው ዛት ኢት አንደኛ ከፍተኛ እዳ ሰውነት ላይ ይላክ ነው ከፍተኛ ስኳር ከፍተኛ ፋት ቅድም ባልኩ መሰረት ኢነርጂ ናቸው ከዛ ውጪ ለጡንቻ አይጠቅሙም እነሱ ላንተ ለአጥንት አይጠቅሙም ለብዙ ከፋት ውጪ ላለ ሰውነት አይጠቅሙም ሁለት ደግሞ ሰውነት ለመገንባት የሚያስፈልገው ነገር በበቂ ሁኔታ እየሰጠው አይደለም እንደ ኮንፊውዝ እንዳላረግ እስከም ማውራ ነገር እየገባህ ነው ይሄ ከገባህ ነው ነገ ጀምሮ ነገሮችን የምታስተካክለው አመሰግናለሁ እየገባ ሶ ዲቴል ከማውራታችን በፊት ምንድነው እየወሰድክ ያለው ኢንሱሊን ምክንያቱም አሁን ኢንሱሊን በተለይ ራፒድ እየወሰድክ ከሆነ ምግብህን በራስ ጊዜ የምትቀይር ከሆነና ከሐኪም ጋር ማትነጋገር ከሆነ ሪስክ ኦፍ ሃይፖ አለ እንግዲህ በጣም ስኳር ስለሚወስድ ያንን ታሳቢ ያረክን ነው መናወራው ምንድነው የምትወስደው መድኃኒት ጧት ላይ 18 ላይ ነው 18 ነው ማለት 18 ሬጉላር ነው NPH NPH ማታስ NPH-ን እሱ ነው ራሱ 6 ነው አሁን የሚወስደው ማታ 6 ነው የምትወስደው እየወረደብኝ ስለተቸገርኩኝ ነው ላይ ወጥቶብኝ ነበር እየቀነስኩ እናወራለን እሺ ራፒዱን ስንት እየወሰድክ ነው ጧት 18 ነው አንድ አይነት ነው የምትወስደው አንድ አይነት ብቻ ነው ሞዝ NPH ብቻ ነው ሞዝ ፕሪሚየር አትወስድም እቺ ራፒድ ቶሎ የምታወርደው አትወስድም ሬጉላር እሷን አትወስድም ቬሪ ጉድ ሶ እንግዲህ በውስጥ እናወራለን አይ ቲንክ ሚሻለው ከላይቭ እንደወጣን ፍቅር አይ ቲንክ የግሌንም ያያዋት ነው የግሌ ሚል ያየነ ኮሜንት ላይ ስልኳን እየጻፈች ነው የግሌ የኛ ስታፍ ናት እሷን ፎሎ አርጋት ፍቅርንም ካለች ካንዳቸውን ፎሎ አርግና ኮሙኒኬት ያደርጉናል ምክንያቱም አሁን ጀነራል ነገሩን እናውራና እንዴት አድርገን ምግብህን ስለምንቀይር ምግብህን ስንቀይር ስኳርህም ስለሚረጋጋ እሱን እንዴት አድርገን እናመጣጥላለን በግል የግድ ማውራት አለብን ጀነራሊ ግን ኦኬ ብዙ ጊዜ ስናወራ ይሰማቸው ምግቦች አሉ ኳሊቲ ፕሮቲን ብለን እንቁላል ነጩ ቀይ ስጋ አይብ ቅድም ያልከው ግሪክ ዮገርት አሳ ውቅያኖስ አሳዎች እሺ ቺክን እነዚህ የግድ ይሆናሉ ሶ ለምሳሌ አንተ ከቁመት አንፃር 130 ግራም አካባቢ ያስፈልጋል በቀን ሳይጎድል ማለት ነው ይሄንን 130 ግራም ፕሮቲን በቀን 3 እኩል ማካፈል አለብን ቁርስም ላይ ምሳም ላይ ራትም ላይ ታይፕ 2 ላይ ብዙ ጊዜ ላይቭ ስናወራ ሰምተ ከሆነ ጧት ላይ ጠግቦ ይብሉ የቀረውን ከሳት ላይ ጠግቦ ይብሉ ነው የምንለውና ታይፕ 1 ላይ እንደዛ አይደለም የሚገርም ነገር ታይፕ ላይ 1 ላይ ቁርስም የግድ መብላት አለብህ ምሳም መብላት አለብህ ራትም መብላት አለብህ ኢቭን ሰዓት እንኳን ተቀራራቢ መሆን አለበት የቁርስ ሰዓት የምሳ ሰዓት የራት ሰዓት ሁሉ ጊዜ ሲሚላር ታይም ላይ ነው የምትበላው መጠኑም ቅድም እንዳልኩ እኩል መሆን መቻል አለበት ከጎን ለምሳሌ የምትመገበውም አትክልት ተመሳሳይ መሆን መቻል አለበት ኦኬ ይሄ እውነት ለመናገር በቀናት ውስጥ ታሪክህን ነው የሚቀይረው አንድ በረሃብ እየተጎዳ ነው ብያለሁ ሰውነትህ በጣም ጌን ታደርጋለህ
ሁለት ደግሞ ቅድም እንዳልኩ የኢንሱሊን ፍላጎት ይቀንሳል የኢንሱሊን ዲማንድ ይሄን ሁሉ ኢንሱሊን እኮ እየወሰድክ ያለው ብዙ ካርቦሃይድሬት ከውጭ እየገባ ስለሆነ ነው ብዙ ስኳር እየበላ ስለሆነ ነው እንግዲህ እነዚህን አስባቸው አሳ ከጎመን ጋር እንቁላል ከጎመን ጋር ኦኬ ከናስኳሉ ነው የምትበላው አንተ ያናክልም ኢሹ የለብህም አስኳል መናወጣበት ከጎመን ጋር ከአትክልት ጋር አርገህ ስትበላ አትክልቶች ከፍተኛ ፋይበር ነው ያላቸው ትንሽ ስኳር ነው ያላቸው እነ ስጋ እነ እንቁላል እና አሳ ደግሞ ዜሮ ስኳር ነው ያላቸው እንደምታውቀው ምን ለማድረግ ነው ታዲያ ይሄ ሁሉ መድኃኒት የምትወስደው የሚገርም ነገር የህፃን ዶዝ ነው የምትወስደው የህፃን ዶዝ በጣም በትንሽዬ ዶዝ ቀሪ ዘመንህን ስኳርን እርግጥ አድርገህ ነን ዲያቤቲክ ሬንጅ ላይ አድርገህ መቀጠል ትችላለህ ሁለተኛ ብዙ ጊዜ ታይፕ 1 የሆኑ ሰዎች መስል ቢልዲንግ ለነሱ አይመስላቸው ጡንቻ መገንባት እነሱ የሚችሉ ጂም ቤት መግባት የሚችሉ አይመስላቸው ምክንያቱም ቀኑን በሙሉ ቁጭ ብሎ ከስኳራቸው ጋር ነው የሚውሉት ስኳር 10 ይለካሉ ከፍ ይላል ከፍ ሲል መርፌው ዶዝ ከፍ ስለማድረግ ዘን መርፌው ከመጠን በላይ ከፍ ያደርጉትና ሃይፖስት ይገባሉ ሃይፖስት ይገቡ ደግሞ ማር ስለመብላት ስለ እንደዚህ ነው ቀናቸውን በሙሉ በዚህ ነው የሚያሳልፉትና እመነኝ ከቀናት በኋላ ውጣ ይላል ሰውነት ራሱ ኤክሰርሳይዝ ጡንቻ መገንባት በጣም የተአምር ያክል ይቀይራል ምክንያቱም ስኳርህን ወይም ደግሞ እንዳለ ኢነርጂን የሰውነት የሚጠቀመው ኢነርጂ ቅድም እንዳልኩ ስኳርና ፋት ነው ብያለሁ ነምበር 1 ሳክ አድርጎ የሚጠቀመው ጡንቻ ነው ጡንቻ ካደለ ስኳር ሁሉ ጊዜ አይረጋጋምና መስል ቢልዲንጉንም ጋይድ እናረጋለን አይ ቲንክ እንደሰነ እየሰማኸኝ ነው ብዬ አስባለሁ የግሌን ኮሜንት ላይ አይቻታለሁ ስልኳን እየጻፈች ኮሙኒኬት አርጋል ጆይን አርግ አፖይንትመንትም ይዘ ኦፊስ ትመጣል ኢቭን እስከ ኦፊስ እስክትመጣ ድረስ አሱ ባለበት እንጀምራለን እሺ ዶክተር በርታ ፊውቸራችን ብራይት ነው እመነኝ እግዚአብሔር ያክብርልኝ በጣም ደስ የሚል ማስታኛም እየሰጠኝ ያለው እግዚአብሔር ያክብር እግዚአብሔር ሰብከውን ያሳካል አሜን በርታ ደስ ብሎኛል ስላስከባኝ ፒስ እሺ መቅደስ ጥላሁን ያንቺ ተራ ነው አንሚት አርጊ ዶክተር ይሰማል መቅደስና ልጇ ገብተዋል እየረበሹ ነው አንዳቸውን ብቻ ብናወራ ጥሩ ነው ይቅርታኒ ለእናቴ ነው እንትን ለማለት ግድየለሽም ስለ እናትሽም እናወራለን ዛሬ ምን በላሽ አይብ ነው የበላሁት እኔ አይብ ነው የበላሁት አይብ በላሽ በምን በላሽ አይብ በእንቁላል እየሰማሽን ነው ማለት ነው ሁለት ወር አልፎኛል አራስ ቤት ያላችሁ ሴቶች እየሰማችሁ ነው ማለት ነው ታድዬ በቂ ነበር አይቡ በቂ ነበረ እንቁላሉን በቂ ነበር ጆበዝ ምሳስ ምሳ ስጋ ክትፎ ለብ ተደርጎ ከምን ጋር በላሽ በዳቦ ነው በገብስ ዳቦ እሺ ኦኬ ኪሎሽ ስንት ነው እኔ 62 ነኝ ኦኬ ቁመትሽ ስንት ነው ሜትር ከ55 ሜትር ከ55 10 ኪሎ አካባቢ ፋታ አለሽ እሺ ገብቶሻል ስናወራ ሰሞኑን ከተከታተልሽን ስለ ፋት ነው የምናወራው ምክንያቱም መሆን ካለብሽ 53 ኪሎ ውጭ ያለው 10 ኪሎ ያንቺ ሰውነት አይደለም ፋት ነው ኦኬ ያ ፋት ያንን ፋት ዝም ያልሽ ጊዜ ነው እንግዲህ ስለ ማዘርሽ ልጠይቅኝ ያሰብሽው ምናልባት ስኳር ነው የሚሆነው ከዛ ውጭ ሊሆን ይችላል ብዬ አላስብም ልክ ነው የማዘርን መንገድ መሰላል እየወጣሽ ነው አንቺ እየተከተልሻቸው ነው ማለት ነው እሺ ምንድነው ያልኩሽ በደም ሰምተሽኛል ማዘር ምንድነው ከይዛችሁ ስኳር ነው መድኃኒት እየወሰዱ ነው መድኃኒት እየወሰደች ነው ታይፕ 2 ስኳር ነው 15 አመት ያልፋታል ኤክሶ ምን አልኩሽ ታዲያ ይኸውልሽ ግድ የለሽም ሰዎች እኮ ይማሩበታል ማዘርም ምናልባት ባንቺ እድሜ 10 ኪሎ ፋት አላቸው እንዳንቺው ነበራቸው አላወቁም ያንኑ ምግብ እየበሉ ክትፏቸው ምናልባትም በዳቦ እየበሉ በእንጀራ እየበሉ በቆጮ ቡላ እየበሉ ምን መጣ ጊዜ በኋላ ስኳር መጣባቸው ኦኬ ማዘር እኛ ዛሬ የምናወራውን ነገር ሰምተው የዛሬ 15 አመት ምግባቸውን ቀይሮ ቢሆን ኖሮ 15 አመት ከስኳር ጋር ባልኖሩ ነበር ለ15 አመት መድኃኒት ባልዋጡ ነበር ምን ያልኩሽ መሰለሽ
ባንቺና በማዘር መካከል ኦልሞስት ብዙ ነገር የለም ብዙ ልዩነት የለም አንቺ ፋት አለሽ እሳቸው ደግሞ ምን አላቸው ፋት ሲደመር ስኳር አላቸው እሳቸው ደረጃ ነው እንደዛ አስቢ ፋት አለሽ ዝም ብለሽ ምግብ እየበላሽ ትቀጥያለሽ ቦርጭሽ እየጨመረ ይመጣል ፋቱ እየጨመረ ይመጣል ከጊዜ በኋላ እነ ኮሌስትሮል እየመጡ እነ ግፊት እየመጡ ከጊዜ በኋላ ምን ይመጣል ስኳር ይመጣና ልክ እንደ ማዘር አንቺም መድኃኒት ትጀምሪያለሽ ነው እያልኩሽ ያለሁትና ለማዘር እንግዲህ ስለማዘር እናውራለን ለማዘር ስለማዘር ምናውራውን ነገር በሙሉ አንቺም አመጋገብሽን ቀይሪና ከመሰላል ላይ ወረጂ ታይፕ 2 አንድ ይቅርታና ታይፕ 2 ዶክተር እና ማዘርም ፋዘርም ስላለበት ታይፕ 2 በዘርም የሚመጣ አንተ ከምታወራው እንደሱ አልተረዳሁትም እና አሁን ይቆይ እሱ አሁን አይጠቅመንም ገባሽ yes አንቺ አሁን ጓደኛሽ እናቷም አባቷም ስኳር የለባቸውም እንበል ከጓደኛሽ ይልቅ አንቺ የመያዝ እድልሽ ከፍ ያለ ነው ያ ማለት ጓደኛሽ በአባት በእናቷ እንኳን ስኳር ባይኖር ቁጭ ባለችበት ሮንግ ምግቦች የሚቀጠቅጥ ከሆነ እሷም ትያዛለች ያ ማለት ምንድነው ከዘር ይልቅ ላይፍ ስታይል ኤንቫይሮንመንታችን አመጋገባችንና የኤክሰርሳይዝ ባህሪያችን እጅግ ኢምፖርታንት ነገር ላይ ፎከስ እናርግ ዘርሽን መቀየር ትችላለሽ እንዴ አንቺ አልችልም አቺ መቀየር ምቺው እኮ አልኩሽ እኮ ይኸውልሽ በዘር የሚመጣ ቢሆን ኖሮ አመጋገብሽንና አኗኗርሽን ቀይረሽ እኮ ባልተገላገልሽው ነበር አሁን ገብቶሻል ስለዚህ ትልቁ ነገር አሁን ያልኩሽ ከዛሬ ጀምሮ ቀይሪ ብዬ ያልኩሽ ያለውት አመጋገብ አንቺንም ነገ ጫፍ ላይ ያለሽው በስኳር ከመያዝ ይታደግሻል እናት አባትሽንም ዲቴል እናወራለን ስኳር ከሚያመጣቸው ነገሮች እንታደጋቸዋለን ይሄንን ነው የምናወራው እሺ ዶክተር ስኳር እናንተ ቤት ያደረሰ ነገር አለ ወይ ስኳር አለባቸው ብለሽኛል ፋዘር ማዘር ላይ እስካሁን የተጎዳ አካል አላቸው አይናቸው ላይ ኩላሊታቸው ላይ ልባቸው ላይ ስትሮክ አይ አሁን የልብም ትወስዳለች እሷ ፋቲ ሊቨርም አላት የልብም አላት ክሪዞም ማለት አታካንድ ትወስዳለች ቤታ ብሎክ እና ፋዘርም ትይጀራልና አሁን ስትሮክ ትንሽ ሞክሮት እንትን ብሎታል ማንን ፋዘርን አሁን ግን ደህና ነው አሁን በደንብ እየበራልሽ ነው አይደለ ማዘር ላይ ያለው የልብ ችግር ማዘር ላይ ያለው ስኳር ፋዘር ላይ ያለው ግፊት ፋዘር ላይ የመጣው ስትሮክ አንድ በሽታ እንደሆነ ገባሽ አይደለም ልክ አንቺ ዛሬ በጀመረሽ ፋት የጀመረ የተለያየ ደረጃውን ጠብቆ የሚመጡ በሽታዎች እንጂ የተለያዩ በሽታዎች እንዳልሆኑ ገብቶሻል ደስ አይልም በቃ እናንተ ቤት እኮ ሴሉ አለ በቃ እኔ ካሁን ላለፉት 8 9 10 ወራት ማውራው ነገር በሙሉ እናንተ ቤት አለ እየሰማሽ ነው ማዘርም ይኸው አሁን 15 ቀን ጀምራ እየተከታተለች ነው ግን የገብስ እንጀራ ግን እያበላሽ ነበር እሱ ትንሽ እንትን አላት እንጂ ምን አለ ብሎ ነው ይኸውልሽ ለማዘር የምታያቸው የገብስ እንጀራውን እኮ ይዘውት እየዞሩ ነው ቦርጮት ውስጥ ያለው ይሄ ሆዶት ላይ ያለው ቦርጭ የገብስ እንጀራ ኤነርጂ ነው እሱ አለ በያቸው ያለ ነገር ከመጠን በላይ የተሸከሙትን ነገር ለምን ተጨማሪ ይሰዳሉ ኦኬ የሚቁስ ማዘርን እስቲ ያያቸው ልብሳቸውን እስቲ እግራቸው ቀጭን ነው አይደል ጡንቻ የላቸውም እጃቸው ቀጭን ነው ጡንቻ የላቸውም ልብሳቸው ከፍ አርገሽ ብታያጉን ሆዳቸው ላይ ጥልጥል ያለች ቦርጭ አለች ለብቻ አሁን ምንድነው የገባሽ አሁን ካወራ ነው ውስጥ እንደገባሽን እስቲ ባንቺ ድምጽ ካንቺ ልስማ በቃ ማለት ሁሉም በሽታዎች እነዚህ ተላላፊ ያሉን በሽታዎች ከአመጋገብ ነው እንጂ የሚመጡት ሮንግ
ዳይት እንደሆነ የሚመጡት ነው የተረዳሁት። እስከዛሬ ሰባክ አራስ ቤት በቃ ሁሌ ያንተን ነው የምሰማው። እንደው ሰሞኑ ሰዓት አልተገናኘንም እንጂ በጣም እየተከታተልኩት ነው። ጎበዝ ይኸውልሽ ዝም ብለሽ እስቲ መሰላል ነገር ሳይ በአእምሮሽ መሰላል ደረጃ የምንወጣበት ነው። ኦኬ የዛሬ 20 ዓመት አካባቢ ማዘር ፋዘር ደረጃ አሁን አንቺ ያለሽበት የፋት ደረጃ ላይ ነው የነበሩት ቦርጫቸው ብቅ ያለበት ጊዜ ማለት ነው። እነሱ አሁን ፋዘር ከፋሩና የግፊት ደረጃ መሰላል ላይ ቆመዋል። የግፊት መሰላል ምናልባትም ስኳራቸው ኖርማል አይሆንም። ኤኒዌይ ስላልነገርሽን ወይ በደንብ ስለማይታወቅ የግፊት መድኃኒት እየወሰዱ ነው። መሰላል 2 ላይ ነው እሳቸው ያሉት። አንቺስ መሬት ላይ አልቆምሽም ነው እያልኩሽ ያለሁት ምክንያቱም 10 ኪሎ ፋት አለሽ። ፋዘርስ ቦርጭ አላቸው ፋት አላቸው ሲደመር ምን አላቸው ስኳር ግፊት አላቸው። ማዘር መሰላል 2 ላይ ናቸው። ምክንያቱም እሳቸው ፋት አላቸው ከፋት በኋላ እነ ግፊት እነ ኮሌስትሮል ይመጣሉ። ከዛም ዘለው የመጨረሻ መሰላል ላይ ነው ያሉት። ያ መሰላል ምንድነው? አሁን የነገርኩሽ ስኳር ነው። ስኳር ካለ በመሰላል ሐሳቤ የመጨረሻ ደረጃ ነው። ኦኬ ገብቶሻል? ከስኳር በኋላ ምንድነው የሚመጣው? የልብ በሽታ ነው የሚመጣው። ማዘር ምን መጣባቸው? ይሄው የልብ በሽታ መጣባቸው። እሳቸው ከመሰላል 3ም ከፍ ያሉ ናቸው ማለት ነው። ምክንያቱም ከነዚህ ከውፍረት ጋር ከፋት ጋር ተያይዞ የሚመጣው ስኳር ከስኳርም አልፎ ምን አመጣባቸው? ህይወታቸውን አደጋ ላይ የሚጥል የልብ በሽታ አመጣባቸው። ልክ ይሄው ቅድም የነገርኩሽ አሁን ዛሬ አንቺ ያልሽው ፋዘርን ገና መሰላል 2 ላይ ሆኖ ስኳራቸው እንኳን ሳይታወቅ ወይም ደግሞ እንዳለባቸው እንኳን ሳያውቁ ምን አመጣባቸው? ገዳይ በሽታ ስትሮክ። አየሽ አይደለም? 10 ኪሎ ትርፍ ፋት ካለሽ ግፊት እንኳን ሳይመጣ ስኳር እንኳን ሳይመጣ በስትሮክ የመያዝ እድል አለሽ ነው ያልኩሽ ያለሁት ከተረዳሽኝ። በልብ በሽታ የመያዝ እድል አለሽ ነው ያልኩሽ ያለሁት ከተረዳሽኝ። ገብቶሻል? እቺ ልጅ አሁን ፋት አላት። ቆይ ቀስ ብሎ ትንሽ ግፊት ይምጣ ከዚያ በኋላ የስኳር ይምጣና ከአመታት በኋላ ስትሮክ ይምጣ እንደሱ አይደለም። ኢንሱሊን ሬዚስታንት ከሆንሽ ኢንሱሊን ሬዚስታንት ማለት 10 ኪሎ ፋት አለሽ። አንድ ሰው 10 ኪሎ ትርፍ ፋት ካለው ከፍ ያለ ኖርማል ሰው ከሚያመርተው ኢንሱሊን በላይ እያመረተሽ ነው። ከፍ ያለ ኢንሱሊን ለስትሮክ ያጋልጣል። ፋዘርን ያጋልጣው እሱ ነው። ለልብ በሽታ ያጋልጣል። ለብዙዎቹ ካንሰር ያጋልጣል። በጣም ቶሎ እንድታረጂ ያደርግሻል። እንድትገረጅፊ ያደርግሻል። አሁን በደንብ ገብቶሻል? የፋዘርም የማዘርም ያንቺን በሽታ አንድ ነው እያልኩሽ ያለሁት። በምን የመጣ? ቁጭ ባላችሁበት እንጀራ በወጥ ሮንግ ምግቦችን በማዘውተራችሁን የመጣው። መፍትሄው ምንድነው? መጀመሪያ ለዚህ ያደረጋችሁ ምግብ ቅድም ነገርሽኝ ዳቦ ጨምረሽ ማዘር የበሉትን ገብስ እንጀራ ነው ጨምረሽ ስቶፕ አድርጉ። እሱም በምን ነው በቀይሩት? ሁልጊዜ ስናወራ ሰምተሻል። አሳ ነክ ነገር ከጎመን ኦኬ፣ ስጋ ነክ ነገር ከጎመን ከአትክልት ጋር ዶዚስ። ይሄ ላንቺም ይሰራል፣ ለፋዘርም ይሰራል፣ ለማዘርም ይሰራል። እነሱ ግን መድኃኒት ላይ ስላሉ የቅርብ ክትትል ያስፈልጋቸዋል። ምክንያቱም አልኩሽ እኮ ልክ ምግባቸውን እንደቀየሩ ግፊት ይወርዳል። ለፋዘር እየወረደ ባለ ግፊት ላይ መድኃኒት የሚወስዱ ከሆነ ይጎዳቸዋል ነው ያልኩሽ። የማዘርም በጣም ይወርዳል ስኳራቸው። ስለዚህ ወዲያው ከሐኪም ጋር እየተነጋገሩ ወይም ደግሞ እኛን ጆይን አድርገው ምግባቸው ልክ እንደተቀየረ መድኃኒታቸውን ቶሎ መቀነስ ይጠይቃል። ሌላው የምግቡ ገብቶሻል ብዬ አስባለሁ። እስከዛሬ ሶስታችሁ የማታደርጉት ነገር ምንድነው? እንቅስቃሴ አታደርጉም ነበር፣ ወክ አታደርጉም ነበር። ሰውነታችሁን ኮምፕሊትሊ ረስታችሁት ነበር። እርግጠኛ ስለሆንኩ ነው የምነግርሽ። ውጡ በያቸው። ፋዘር ይንቀሳቀሳል። እስቲ ግድ የለሽም እስኩ እሰይ ቢንቀሳቀሱ እኮ ቆንጆ ነው። ግን ማንም ሰው የሚንቀሳቀሰውን ያክል ሳይሆን ከፍ ያለ እንቅስቃሴ 10,000 እርምጃ በየቀኑ የተለካ ወክ ማድረግ፣ በሳምንት 2 ጊዜ 3 ጊዜ ጂም ቤት ካስፈላጊ ከሆነ ገብተው ከባድ ልክ ቦዲ ቢልደር የለም መታቂው ጡንቻ የሚገነባ ሰው
ልክ እንደ ጡንቻ እንደሚገነባ ሰው ራሳቸውን ወደዛ ደረጃ ከፍ ማድረግ መቻል አለባቸው በግል ከማገዝ ካለብን እናግዝሻለን እርግጠኛ ነኝ በደንብ እንመጣለን ብለናል ኮንታክት ወስጃለሁ yes ማዘርም ለሚድ በጣም እንትን ብላለች እንመጣለን ፒስ እግዚአብሔር ከእናንተ ጋር ይሁን በርቱ አሜን ዶክተር እድሜክ ይርዘምልን እናመሰግናለን አሜን ታንክ ዩ ብዙ ነገር